ብሔራዊ ቲያትር አጠገብ ስለሚገኘው የይሁዳ አንበሳ ሐውልት ግሩም ታሪክ። የይሁዳ አንበሳ ሐውልት የጽናትና የሉዓላዊነት ተምሳሌት፣ አዲስ አበባ ብሔራዊ ቲያትር አጠገብ ባለው አደባባይ ላይ ቆሞ የሚገኘው የይሁዳ አንበሳ ሐውልት ከተማዋን ከሚያስቡ ቅርሶች አንዱ ብቻ አይደለም። ይህ ሐውልት የኢትዮጵያን የረጅም ጊዜ ታሪክ፣ ሉዓላዊነት፣ የቀኝ ግዛት ተጋድሎና የድል ጽናት የሚዘክር ታላቅ ታሪካዊ ምልክት ነው። ታሪኩ እንዲህ ይጀምራል። ምስረታና የንግስ በዓል። ሐውልቱ ለመጀመሪያ ጊዜ በቦታው የቆመው በ1922 ዓ.ም የአውሮፓውያን አቆጣጠር 1930 ነበር። የተዘጋጀበት ዋና ዓላማም የግርማዊ ቀዳማዊ ኃይለ ሥላሴን የንግስ በዓል ለማክበርና ለማዘከር ነበር። ሐውልቱ የተሰራው ጆርጅ ጋርዲ በተባለ ታዋቂ ፈረንሳዊ የቅርጻ ቅርጽ ባለሙያ ነው። ሐውልቱ በወቅቱ የነበረውን የሰለሞናዊ ሥርወ መንግስት ታሪካዊ መጠሪያ የሆነውን ሞዐ አንበሳ ዘእምነገደ ይሁዳ፣ ከይሁዳ ነገድ የሆነው አሸናፊ ነው አንበሳ የሚለው ኃይለኛ ተምሳሌት የያዘ ነበር። ይህ ሐውልት ስርቆትና የስደት ዘመን፣ የፋሽስት ኢጣሊ ወረራ፣ የሐውልቱ ታሪክ የከፋ ምዕራፍ የጀመረው የአውሮፓውያን አቆጣጠር በ1936 የፋሽስት ኢጣሊ ኢትዮጵያ በወረረ ጊዜ ነው። የፋሽስት ባለስልጣናት የኢትዮጵያ የነጻነትና የኩራት ምልክት አድርገው ይመለከቱት ነበር። በተለይ በ1929 ዓ.ም የአውሮፓውያን አቆጣጠር 1937 በፋሽስቱ ገዢ በግራዚያኒ ላይ የግድያ ሙከራ ከተደረገ በኋላ የካቲት 12 ሰማዕታት ጣሊያኖች ሐውልቱን በቦታው ማየት አልፈለጉም። በዚሁ ዓመት 1937 ሐውልቱን በፋሽስቱ ገዢ ትዕዛዝ ከቦታው ተነቅሎ ተወሰደ። በጣሊያን ዋና ከተማ ከሚገኘው የቴርሚኒ የባቡር ጣቢያ አቅራቢያ በሚገኘው የአደባባይ ፖርታ ካፒና ለጦር ምርኮ ቆሞ ለዓመታት እንዲቆይ ተደረገ። ይህ ለኢትዮጵያውያን ትልቅ ውርደትና የሐዘን ምልክት ነበር። የዚህ ሐውልት ዳግም መመለስ። ኢትዮጵያ ከፋሽስት ወረራ ነጻ ከወጣች በኋላ ሐውልቱ ወደ ሀገሩ እንዲመለስ ከፍተኛ ዲፕሎማሲያዊና ሕዝባዊ ትግል ተጀመረ። ሐውልቱ እንዲመለስ ከተደረጉ ጥረቶች መካከል በጣሊያን ይኖሩ የነበሩ ኢትዮጵያውያን ያደረጉት ትግል አይረሳም። በተለይ አቶ ዘርፉ ዘውዴ የተባሉ ኢትዮጵያዊ ሐውልቱ ፊት ለፊት በመሄድ ያደረጉትን ተቃውሞና ራስን የመጉዳት ድርጊት በታሪክ በጉልህ ይጠቀሳል። ከብዙ አስርተ ዓመታት ዲፕሎማሲያዊ ውጣ ውረድ በኋላ ሐውልቱ በመጨረሻ በ1960ዎቹ እንደ አውሮፓውያን አቆጣጠር ወደ ኢትዮጵያ ተመለሰ። ሐውልቱ ወደ ቀድሞ ቦታው አሁን ብሔራዊ ቲያትር ፊት ለፊት ተመልሶ በግርማዊ ቀዳማዊ ኃይለ ሥላሴ አማካኝነት በድጋሚ በታላቅ ስነ ስርዓት ተመርቋል። ሐውልቱ ዛሬ ይህ ሐውልት በቦታው ቆሞ ስናየው የቀደመውን የንጉሳዊ ስርዓት ከማስታወስ ባለፈ እጅግ ጥልቅ ትርጉም ይዟል። እርሱም በፋሽዝም ላይ የተገኘው የድል ምልክት፣ የኢትዮጵያ ሉዓላዊነት የማይደፈር መሆኑን፣ የተነጠቀ ቅርስን ለማስመለስ የተደረገውን ጽናትና ብሔራዊ ኩራትን ያሳያል። የይሁዳ አንበሳ ሐውልት ድንጋይ ብቻ ሳይሆን ያለፈውን ትውልድ መስዋዕትነትና የአገር ክብር በዝምታ የሚተርክ ታላቅ ታሪክ መዝገብ ነው።